በሌጎስ ከተማ በሚገኘው በዚያ ግዙፍ የኤሮስፔስ ዋና መስሪያ ቤት ውስጥ ቢሊኔሩ ዋና ስራ አስፈጻሚና ምርጥ መሐንዲሶች ተስፋ በቆረጡበት ቅጽበት መፍትሄው ከመንገድ ዳር በመጣና ሁሉም በንቀት በሚያልፉት አንድ ሰው እጅ ይገኛል ብሎ ማን ገመተ? ዓለም የናቀው የተቀደደ ኮት የለበሰና ከድልድይ ስር የሚያድረው ዊሊያምስ አንድሪው ሳይንቲስቶች ለሳምንታት የፈጀባቸውን የሂሳብ ምስጢር በደቂቃዎች ውስጥ ሲፈታው መላው ክፍሉ በድንጋጤ ደረቀ። ነገር ግን ይህ ስኬቱ የክብርን በር ብቻ ሳይሆን የሞት ጥይትንና የሴራ ወጥመድን ይዞበት መጣ። ከከፍተኛ መሐንዲስነት እስከ ጎዳና ተዳዳሪነት፣ ከውድቀት እስከ ታላቅ ድል የተጓዘውን የዚህን ሊቅ አስገራሚ የህይወት ታሪክ እስከ መጨረሻው ተከታተሉት። ይህንን ቪዲዮ ወደፊት ከመቀጠላችን በፊት ግን ይህንን ቪዲዮ ስንት ሰዓትና ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁን እንደሆነ በኮሜንት ላይ አሳውቁን። ቪዲዮውን በርካቶች ጋር እንዲደርስ ላይክ እና ሼር በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሌሎች ድንቅ ስራዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እንጀምር። ማርከሩ የጩኸት ድምፅ አሰማና ዝም አለ። በሌጎስ በሚገኘው የኤሮስፔስ ዋና መስሪያ ቤት ውስጥ በሚገኘው በመስተዋት በተከበበ የስብሰባ አዳራሽ በነጭ ሰሌዳው ላይ የተሳለ የአውሮፕላን ምስል በብዙ የተሳሳቱ መልሶች ተከቧል። መስመሮች ከመስመሮች ጋር ይጋጫሉ። ቀስቶች እርስ በእርስ ይጣላሉ። ቁጥሮችም አይገጥሙም። ከፊት ለፊት ቢሊኔሩ ዋና ስራ አስፈጻሚ ጆንሰን ኡቼ ጠረጴዛውን በሁለቱም እጆቹ አጥብቆ ይዟል። አይኖቹ ረጥበዋል። ድምፁም ይንቀጠቀጣል። 48 ሰዓታት ብቻ ነው ያለን አለ። አሁንም ካልተሳካልን ኮንትራቱን እናጣለን፣ ሁሉንም ነገር እናጣለን። በክፍሉ ውስጥ የነበሩት ከፍተኛ መሐንዲሶች በድንጋጤ ደርቀው ቀሩ። ማንም የተናገረ የለም። አየሩ ሊነቁበት እንደማይችሉ መጥፎ ህልም ከብዷል። ከዚያም ከበሩ አጠገብ አንድ ድምፅ ተሰማ። ዝቅ ያለ የተረጋጋና ከዚያ ቦታ ጋር በፍጹም የማይሄድ ድምፅ። እኔ ላስተካክለው እችላለሁ። ሁሉም ሰው ዞር ብሎ አየ። በሩ አጠገብ ዕድሜው በአርባዎቹ መጀመሪያ ላይ የሚገኝ የተቀደደ ኮት የለበሰና ጫማው ላይ አቧራ የጠገበ ሰው ቆሟል። ጺሙ ተንጨባርሯል። ፀጉሩም ተጎሳቁሏል። እንደ ውድ ሀብት አጥብቆ የያዘውን ያረጀ ቡናማ ቦርሳ ደረቱ ላይ አስጠግቷል። የጥበቃ ሰራተኞቹ ወደ እሱ መጠጋት ጀመሩ። ጆንሰን እጁን አነሳና ቆዩ። ጥበቃዎቹ ቆሙ። የባዕዱ ሰው አይኖች አይርገበገቡም። የተታታተውን የአውሮፕላን ስዕል ልክ መንገዱን እንደሳት አሮጌ ጓደኛ አድርጎ ተመለከተው። እኔ ላስተካክለው እችላለሁ አለ ደግሞ። ክፍሉ ውስጥ ያለው ሰው ሁሉ ትንፋሹን ዋጠ። ከጥቂት ሰዓታት በፊት ከተማዋ ሙሉ በሙሉ ሳትነቃ ዊሊያምስ አንድሪው በኤኮ ድልድይ ጥላ ስር አይኖቹን ገለጠ። የጠዋቱ ብርሃን በድልድዩ ምሰሶዎች መካከል ይሾልካል። ዳንፋዎች ወይም አውቶቡሶች እየጮሁ ይነሳሉ። አንድ አዟሪ ንጹህ ውሃ እያለ ይጠራል። ድምፁም በባዶ ቦታዎች መካከል እንደ ደውል ያስተጋባል። ዊሊያምስ በተቀመጠበት ካርቶን ላይ ተነሳ። ኮቱን አራገፈና ቡናማ ቦርሳውን አቀፈ። በውስጡ ከሁሉ ነገር የተረፉት 3 ነገሮች ብቻ ነበሩ። ስለ አውሮፕላን ምህንድስና የሚያወራ ያረጀ መጽሐፍ፣ የድሮ የምስክር ወረቀቶች ጥቅልና ግማሽ ቀለም ያለው እስክሪብቶ። መጽሐፉን ልክ እንደ አንድ ሕፃን የቤተሰቡን ፎቶ እንደሚያቅፍ ደረቱ ላይ ያጣበቀው። ፊቱን በሕዝብ መታጠቢያ ቧንቧ ታጠበ። በውሃው ሞገድ ላይ የሚታየውን ነጸብራቁን አይቶ ለመሳቅ ሞከረ። ግን ሳቁ ብዙም አልቆየም። ከጠዋቱ ሕዝብ ጋር ወደ ቪክቶሪያ አይላንድ ተጓዘ። በረጅሙ ሕንፃ ላይ ያሉት የብር ቀለም ያላቸው ፊደላት ሁልጊዜ አይኑን ይስቦታል። ኤሮስፔስ። ሕንፃውን በቀስታ ማለፍን ለምዶታል። ልክ የተራበ ሰው ዳቦ ቤት አካባቢ እንደሚመላለስ ግማሽ ህመም ግማሽ ተስፋ። የዛሬው ቀን ግን የተለየ ይመስላል። መታወቂያ የያዙ ሰዎች ወደ ውስጥ ይሮጣሉ። ካሜራዎች በሎቢው ውስጥ ይበራሉ። የሕንፃው አየር በጭንቀት ተሞልቷል። በተከፈተው በር በኩል ሾልኮ ገባ። በድብቅ ሳይሆን አየሩን እንኳን እንዳያናውጥ በሚመስል ጥንቃቄ ወደ ላይኛው ፎቅ አካባቢ በመስተዋቱ በኩል የስብሰባ አዳራሹን ተመለከተ። ነጭ ሰሌዳው በተሳሳቱ መንገዶች ተሞልቷል። ጆንሰን ኡቼ አይኖቹን እያሻሸ ለቡድኑ ሲያንሾካሾክ አየ። 48 ሰዓታት። ቃላቶቹ ዊሊያምስን ውስጡን ነኩት። ያንን ቁጥር ያውቀዋል። የመጨረሻ ሰዓት ቆጠራዎችን ያውቃል። አንድ ጎበዝ ቡድን እንዴት ደረጃ በደረጃ ተሳስቶ ምንም ትርጉም ወደማይሰጥበት ቦታ ሊደርስ እንደሚችል ያውቀዋል። በውስጡ ግፊት ተሰማው። ዝቅተኛ ቢሆንም ጠንካራ ግፊት። ቡናማ ቦርሳውን አጥብቆ ያዘና ወደፊት ተራመደ። ወደ ስብሰባ አዳራሹ ስንመለስ ጆንሰን እንግዳውን ሰው በትኩረት ተመለከተው። ምን አልክ? ላስተካክለው እችላለሁ ሲል ሰውየው መለሰ። ልሞክረው ፍቀድልኝ። በጠረጴዛው ዙሪያ የሹክሹክታ ድምፅ ተሰማ። ይህ እብደት ነው አለ አንዱ ወጣት መሐንዲስ። እኛም ማናቀውን እሱ ምን ሊያውቅ ይችላል ሲል ሌላው አጉረመረመ። ነገር ግን የጆንሰን አይኖች የደከሙ በመሆናቸው ለድፍረት አነሳሱት።
ማርከሩን በጠረጴዛው ላይ አንሸራተተለት። ጊዜያችንን ከባከንክ አለ በዝቅተኛ ድምፅ፣ ኩባንያዬን አባከንክ ማለት ነው። አታባክነው። ክፍሉ በግርምት ተሞላ። እንግዳው ሰው ወደ ውስጥ ገባ። የአቧራ የፀሐይና የአሮጌ ወረቀት ሽታ ይሸታል። ምንም ማብራሪያ አልሰጠም። ጉሮሮውንም አላጸዳም። ማርከሩን ወሰደ። ወደ ነጭ ሰሌዳው ዞረና ለ3 ረጅም ሰከንዶች ዝም ብሎ ቆመ። ከዚያም መንቀሳቀስ ጀመረ። በክንፉ ላይ እርስ በርሱ የሚጣሉትን 2 ቀስቶች አጠፋቸው። ልክ እንደ ወንዝ ያለ አንድ ንጹሕ መስመር አሰመረ። ኤኦኤ የሚል ምልክት ያለበትን ትንሽ ሳጥን አከበበና አጠገቧ በንዝረት ምክንያት የሚከሰት ሴንሰር ድሪፍት ብሎ ጻፈ። 3 አጫጭር ቀመሮችን ጨመረ። ብዙ አይደሉም፣ መንገዱን ለማሳየት የሚበቁ ብቻ። የግብረ መልስ ዑደት ከልክ በላይ ምላሽ ይሰጣል። ፊድባክ ሉፕ ኦቨር ሪያክት ብሎ ጻፈና ከስሩ አንድ ጊዜ ያሰምርበት። በአውሮፕላኑ ጭራ አካባቢ ትንሽ የፈገግታ ምስል ሳለ። ይህን ያደረገው ለቀልድ ሳይሆን አውሮፕላኑ መረጋጋት የሚፈልግበትን ቦታ ለማሳየት ነው። ምን እያልክ ነው ሲል አንዱ ጠየቀ። ሰውየው በቀላል ቃላት ተናገረ። አውሮፕላኑ ብዙ ትናንሽ ንዝረቶች ሲሰሙት ይህቺ ትንሽ ሴንሰር የኤኦኤ ሳጥኑን ነካ አደረገ። አውሮፕላኑ አፍንጫው በጣም የተነሳ ይመስላታል። ትደነግጣለች። አውቶፓይለቱ የአውሮፕላኑን አፍንጫ በፍጥነት ወደ ታች ይገፈዋል። ፓይለቶቹ ደግሞ ይታገሉታል። ወደ ገመድ ጉተታ ይቀየራል። ጥቂት ሰከንዶች የተሳሳቱ ቁጥሮች ወደ አደጋ ሊቀየሩ ይችላሉ። ልክ እንደ ማጣሪያ ያለ ምስል ሳለ። ድንጋጤውን በማጣሪያ እናቀዘቅዘዋለን። በዚህም ሴንሰሩ በተሻለ ሁኔታ እንዲያዳምጥ እናደርጋለን። ስርዓቱ ከመንቀሳቀሱ በፊት ሌሎች 2 ረዳቶችን እንዲያማክር እናስተምረዋለን። ይሄኛውንና ይሄኛውን። የንፋስ ፍጥነት ኤር ስፒድ እና የከፍታ ፍጥነት ቨርቲካል ስፒድ ምልክት አደረገባቸው። 3ቱም ከተስማሙ እርምጃ ውሰድ። አንዱ ብቻውን የሚጮህ ከሆነ ግን ጠብቅ። በጎን በኩል 3 ደረጃዎችን ጻፈ። ጫጫታውን አጣራ። ረዳቶቹን አረጋግጥ። በአፍንጫው ላይ ለስላሳ እጆች። ለስላሳ እጆች። ድምፁ እንግዳ ቢሆንም በተመሳሳይ ጊዜ እውነትነት ነበረው። በክፍሉ ውስጥ የነበረው ጥርጣሬ ወደ ትኩረት ተቀየረ። ወንበሮቹ ተጠቁ። ስክሪፕቶች መኳኳል አቆሙ። የአየር ማቀዝቀዣው ድምፅ እንኳን የሚያዳምጥ ይመስል ነበረ። ጆንሰን ወደፊት መጣ። አንተ ስም ማን ነው? ሰውየው ዞር አላለም። ዊሊያምስ አለ። ስሜ ዊሊያምስ ነው። ይህን የት ተማርከው ሲል ጆንሰን ጠየቀ። ዊሊያምስ ያረጀው መጽሐፍ ያለበትን የኮቱን ኪስ ነካ አደረገ። ከዚህ በፊት ከስራ ከስህተቶች ሰማዩን በማየትና ቁጥሮች ሲፈሩ በማዳመጥ አለ። ከከፍተኛ መሐንዲሶች አንዷ ተነሳች። ባለፈው ሳምንት ማጣሪያ ፊልተር ሞክረን ነበር አለች በጥንቃቄና በጉጉት። በትናንሽ ንዝረቶች ላይ ረድቶ ነበር። ነገር ግን ንዝረቱ ሲጠነክር ስርዓቱ አሁንም ፓይለቶቹን ይታገላል። አዎ ሲል ዊሊያም ራሱን ነቀነቀ። አንድ ተጨማሪ ስዕል ሳለ። በሰው ልጅ ቁጥጥር የሚታለፍ ሂውማን ኦቨርራይድ የሚል ሳጥን ከረጅም ትግል በኋላ ሳይሆን ገና መጀመሪያ ላይ ለፓይለቱ ጠንካራ ድምፅ ስጡት። ስርዓቱም የፓይለቱን መረጋጋት 2 ጊዜ ካየ በኋላ እንዲማር አድርጉት። ማሽኑ ኩሩ መሆን የለበትም። ስለ ኩራት የተናገረው አረፍተ ነገር በክፍሉ የነበሩትን ሰዎች በግማሽ ፈገግ አሰኛቸው። ሌላ መሐንዲስ በሹል አይኖች ተመለከተው። ስለ ሐሰተኛ መረጋጋትስ ምን ይባላል? 3ቱም ረዳቶች በአንድ ላይ ቢዋሹት። አይዋሹም አለ ዊሊያምስ፣ በድፍረት ሳይሆን በልበ ሙሉነት። ብዙ ጊዜ አይሆንም። ቢሆንም እንኳን የልብ ትርታ መቆጣጠሪያ እንጨምራለን። በላይኛው ጥግ ላይ በየ0.3 ሰከንዱ የጤና ምርመራ አድርግ ብሎ ጻፈ። የልብ ትርታው እንግዳ ከሆነ መጀመሪያ ለፓይለቱ ንገሩ። እጆቹን ጠይቁ። ለስላሳ እጆች። እንደገና ጸጥታ ሰፈነ። ነገር ግን አሁን ያለው ጸጥታ የተለየ ነበር። የተቆለፈ በር ተከፍቶ ሁሉም ሰው ከበሩ ማዶ ያለውን ንጹህ አየር ሲተነፍስ የሚሰማው አይነት ጸጥታ። ጆንሰን ቡድኑን ተመለከተ። ጥቂቶቹ በዝግታ ራሳቸውን ነቀነቁ። በፍጥነት ሙከራ ሲሙሌሽን ስሩ አለ ጆንሰን። የእሱን ደረጃዎች ተጠቀሙ። አሁኑን እናካሂደዋለን። ላፕቶፖች ተከፈቱ። ጣቶች በፍጥነት መንቀሳቀስ ጀመሩ። ፕሮጀክተሩ ዲጂታል ሰማይን አበራ። በስክሪኑ ላይ አውሮፕላን ሞዴል በጠዋት ደመና ስር በሚገኝ መሮጫ መንገድ ላይ ቆሟል። እነሱ እየሰሩ ሳለ ጆንሰን ወደ ዊሊያምስ ተጠጋ። ስሜ ዊሊያም ነው አልከኝ? ዊሊያምስ ማን? ዊሊያምስ አንድሪው አለ። አሁንም ሰሌዳውን እያየ ማርከሩንም እንደያዘ። በቅርብ ሲያየው ጆንሰን የሰውየውን አይኖች በተሻለ ሁኔታ ማየት ቻለ። ደስታን፣ እሳትንና በመካከላቸው ያለውን ረጅም ድርቅ ያዩ አይነት አይኖች ናቸው። የት ነው የምትኖረው ሲል ጆንሰን በለሆሳስ ጠየቀው። ዊሊያምስ ማርከሩን አጥብቆ ያዘ። ከድልድዩ ስር አለ። በድምፁ ውስጥ ምንም ሀፍረት አልነበረም፣ እውነት ብቻ። መሐንዲሶቹ ሙከራውን አዘጋጅተው ጨረሱ። በስክሪኑ ላይ የመሮጫ መንገዱ ይታያል። ቁጥሮች ልክ ለመብረር ዝግጁ እንደሆኑ ወፎች በጥግ በኩል ይጠባበቃሉ።
ዋናዋ መሐንዲስ ከንፈሯን ነከሰች። ከሁሉ ይበልጥ አስቸጋሪ የሆነውን ሁኔታ እንሞክራለን አለች። የመጨረሻውን ሐሳባችንን ያከሸፈውን ጆንሰን ራሱን ነቀነቀ። አድርጊው። ክፍሉ ውስጥ ጸጥታ ሰፈነ። በሩ አጠገብ የነበሩት ጥበቃዎች እንኳን በትኩረት ተመለከቱ። 3 2 1 ሙከራው ተጀመረ። የአውሮፕላኑ ሞዴል ተንቀሳቀሰ፣ ተነሳና ከነፋሱ ጋር ተገናኘ። ስክሪኑ ተንቀጠቀጠ። የማስጠንቀቂያ ምልክቶች በሩ። አሮጌው ስርዓት ቢሆን ኖሮ እዚህ ቦታ ላይ የአውሮፕላኑ አፍንጫ በትግል ወደ ታች ይጫነው ነበር። ክፍሉ ውስጥ ያለ እያንዳንዱ ሰው ይህንን ሁኔታ በሚገባ ያውቀዋል። ዊሊያምስ አይኑን አላርገበግበም። ለስላሳ እጆች ሲል ለስክሪኑ አንሾካሾከ። እንደ አስማት ቃል ሳይሆን አንድ አሰልጣኝ ለተጫዋቹ እንደሚናገረው አይነት። በስክሪኑ ላይ ለስላሳ እጆች አዲሱ ማጣሪያ ኃይለኛ ንዝረቶችን ተቆጣጥሮ አረጋጋቸው። ረዳቶቹ እርስ በርስ አረጋገጡ። የልብ ትርታው መምታቱን ቀጠለ። ረጋበል ረጋበል ረጋበል። የጆንሰን ጣቶች በወንበሩ ጀርባ ላይ ተተክለዋል። በጥጉ ያለው ጥቁሩ መቀነስ ጀመረ። ሌላኛው ጸና፣ ሌላው ደግሞ ጨመረ። ክፍሉ በአንድነት ወደፊት ተጠጋ። የአውሮፕላኑ አፍንጫ ዝቅ አለ፣ ግን በትንሹ ብቻ። የፓይለቱ የቁጥጥር ምልክት በራ። ስርዓቱ ልክ ለመስማት ፈቃደኛ እንደሆነ ኩሩ ሰው ገና በጊዜው እጅ ሰጠ። ልክ እንደ ጩኸት ወደ ላይ የወጣ የነበረው ግራፍ ልክ እንደ ረጋ ማዕበል መታጠፍ ጀመረ። እባክህ ተሳካ ሲል አንዱ ተነፈሰ። ሳምንቱን ሙሉ አደጋን ሲያመላክት የነበረው የታችኛው መስመር ወደ አረንጓዴ ቀለም መለወጥ ጀመረ። ተሳበ፣ ቆመ፣ ተንቀጠቀጠ። በቀኝ በኩል ያለው የመጨረሻው ውጤት ሳጥን በመጠባበቅ ላይ ፔንዲንግ ከሚለው ሊለወጥ ሲል በህንፃው ውስጥ ያለው መብራት ብልጭ ድርግም አለ። ፕሮጀክተሩ ጠፋና ክፍሉ ጨለመ። በክፍሉ ውስጥ የድንጋጤ ድምፅ ተሰማ። ላፕቶፖች ይጮኻሉ። ማንም ምንም አይታይም። ለሁለት ረጅም ሰከንዶች ምንም ነገር አልነበረም። ሰማይ የለም፣ ቁጥሮች የሉም፣ ተስፋ የለም። መብራቶቹ ተመለሱ። ፕሮጀክተሩ በረጅም ትንፋሽ ተነሳ። የውጤት ሳጥኑ አሁንም እዚያው ነበር። ጆንሰን ወደ ዊሊያምስ ዞረ። አይኖቹ በግንባሩ ላይ ወጥተዋል። ድምፁም በሹክሹክታ ነበረ። አስተካከል ነው። ዊሊያም ስክሪኑን ተመለከተ። ከዚያም ለስላሳ መስመሮችና ቀላል ህጎች ያሉበትን ነጭ ሰሌዳ አየ። አልሳቅም፣ አልተናገርም። በፕሮጀክተሩ ላይ ያለው የውጤት ሳጥን ልክ እንደ ግትር ነበልባል ብልጭ ድርግም ይል ነበር። መላው ክፍሉ ወደፊት ተጠጋ። ከዚያም ሰክሰስ ተሳክቷል የሚሉ ደማቅ አረንጓዴ ፊደላት በሩ። ክፍሉ በደስታ ተናወጠ። አንዳንዶች ተነፈሱ፣ አንዳንዶች እጃቸውን በአፋቸው ላይ ጫኑ፣ ሌሎች ደግሞ ባለማመን ከመቀመጫቸው ተነሱ። ለሳምንታት በጭንቀት ውስጥ ጥሏቸው የነበረው ቁጥር በመጨረሻ ወደ እነሱ ወገን ዞረ። ጆንሰን ደርቆ ቀረ። ለጥቂት ጊዜ የሚያየውን ማመን አቅቶት ዝም ብሎ ተመለከተ። ከዚያም ሳያውቀው ይዞት የነበረውን ትንፋሽ ለቀቀው። ሰራ ሲል አንዱ መሐንዲስ አንሾካሾከ። በእርግጥ ሰርቷል። ዊሊያምስ ማርከሩን በሰሌዳው ማስቀመጫ ላይ በቀስታ አስቀመጠው። እጆቹ ይንቀጠቀጣሉ። በፍርሃት ሳይሆን በትዝታ ማዕበል ነው። አንድ ሰው የእሱን ሐሳብ ካዳመጠ ዓመታት አልፈዋል። የሐሳቡ ዋጋ ከተሰማው ቆይቷል። በኤሮስፔስ የሚሰሩት ከፍተኛ ደሞዝተኛ መሐንዲሶች በሙሉ አንድ በአንድ ተነስተው በኃይል አጨበጨቡ። የጭብጨባው ድምፅ የስብሰባ አዳራሹን ሞላው። ጭብጨባው ለቢሊኔሩ ዋና ሥራ አስፈጻሚ አልነበረም፣ ለኩባንያውም አልነበረም። ጭብጨባው ከጎዳና ለገባው እነሱ ሊፈቱት ያልቻሉትን ነገር ላስተካከለው ለዚያ ለተጎሳቆለው ሰው ነበር። ጆንሰን በፍጥነት ዞረ። አይኖቹ በእንባ ተሞልተዋል። ከፊቱ የቆመው ሰው የአቧራና የችግር ሽታ ቢሸተውም ምንም አልመሰለውም። የተቀደደው ኮቱ ወይም ያልተስተካከለው ጺሙ አላሳስበውም። ወደፊት ተራምዶ ዊሊያምስን በትከሻው ያዘውና አጥብቆ አቀፈው። አመሰግናለሁ ሲል ጆንሰን በታነቀ ድምፅ ተናገረ። ኩባንያዬን አዳንከው። ምናልባት ልንቆጥራቸው ከምንችላቸው በላይ የሰዎችን ሕይወትም ጭምር ታድገሃል። በበሩ አጠገብ የነበሩት ጥበቃዎች እንግዳውን ሰው ማስወጣት እንዳለባቸው ግራ ተጋብተው በዝምታ ቆሙ። ነገር ግን አሁን አንድ ነገር ተረድተዋል። እሱ ያለ ፈቃድ የገባ ሰው ሳይሆን የችግሩ ቁልፍ ነበር። ከጥቂት ደቂቃዎች በኋላ ዊሊያምስ በጆንሰን ቢሮ ውስጥ ባለ ውድ የቆዳ ወንበር ላይ ተቀመጠ። ወንበሩ ለየት ያለ ስሜት ፈጠረበት። ለስላሳና ሞቅ ያለ፣ ለዓመታት በቀዝቃዛ ኮንክሪት ላይ ከተገኘ እንቅልፍ በኋላ እንደ አልጋ ሆነለት። ያቺ ቡናማ ቦርሳው ሳይነካ አጠገቡ ተቀምጣለች። እንደ ሕይወት አድን ገመድ አጥብቆ ይዟታል። ጆንሰን በቢሮ ውስጥ ወዲያና ወዲህ ይራመዳል። አሁንም የሆነውን ነገር ለማመን እየሞከረ ነው። ከጎዳና ተነስተህ ወደ ስብሰባ አዳራሽ የገባ አለው፣ ድምፁ በግርምትና በጉጉት መካከል ሆኖ። ማነ? ምርጥ መሐንዲሶቼ ያላዩትን አንድ ነገር አንተ እንዴት ልታውቅ ቻልክ? ዊሊያምስ አመነታ። አይኖቹን ወደ ወለሉ ሰበረ። ለረጅም ጊዜ በመካከላቸው የነበረው ጸጥታ በቢሮ አየር ማቀዝቀዣ ድምፅ ብቻ ይረበሽ ነበር። ከዚያም በረጅም ትንፋሽ ከቦርሳው ውስጥ አንድ ነገር አወጣ።
ያረጀውንና ጠርዞቹ የተቆሳሰሉትን ስለ አውሮፕላን ምህንድስና የሚያወራ መጽሐፍ አወጣ። ይህ አለ በለሆሳስ ጠረጴዛው ላይ ያስቀመጠው። ይህ መጽሐፍ ማን እንደነበርኩ የሚያስታውሰኝ ብቸኛው ነገር ነው። ጆንሰን ፊት ለፊቱ ተቀመጠ። ንገረኝ አለው። ዊሊያምስም ታሪኩን መተረክ ጀመረ። ስሜ ዊሊያም አንድሪው ይባላል ሲል ጀመረ። ድምፁ የከበደ ነበር። በአንድ ወቅት ከፍተኛ የአውሮፕላን መሐንዲስ ነበርኩ። በአሜሪካ ውስጥ ከሚገኙ ትላልቅ ኩባንያዎች ጋር ለ10 ዓመታት ሰርቻለሁ። ስርዓቶችን ነድፌያለሁ፣ ችግሮችን ፈትቻለሁ። በሰማይ ላይ ኖሬያለሁ። ቤተሰብ ነበረኝ። ባለቤቴ ፓላጂ ፓስካ እና 2 ወንድ ልጆች ዴቪድ እና ጄርሚ ነበሩ። ለተወሰነ ጊዜ የተባረኩ መስሎኝ ነበረ። አይኖቹ በሐዘን ደመኑ፣ ድምፁም ተሰባበረ። ነገር ግን ጥርጣሬ ወደ ቤቴ ገባ። ባለቤቴን ጠረጠርኳት። ካለኝ ዕውቀት ውጭ የልጆችን የዲኤንኤ ምርመራ ያደረግኩ፣ ውጤቱም የኔ አይደሉም የሚል ነበር። ጆንሰን በትኩረት እያዳመጠ ወንበሩ ላይ ቀጥ ብሎ ተቀመጠ። እንዴት እንዳወቀች አላውቅም ሲል ዊሊያምስ ቀጠለ። ነገር ግን በማግስቱ ጠዋት ወደ ሥራ ሲሄድ ፖሊሶች አስቆሙኝ። ቦርሳዬን ፈትሸው በውስጡ አደንዛዥ ዕፅ አገኙ። ታሰርኩ፣ ተከሰስኩና ለ2 ዓመታት ተፈረደብኝ። ከእስር ስወጣ ስራዬን፣ ስሜንና ቤተሰቤን አጥቼ ነበር። ባለቤቴ ያጠፋችኝ። ከአገር ተባርሬ እዚህ ናይጄሪያ በባዶ እጄ ተመለስኩ። ጥቂት ቆማልና ምራቁን ዋጠ። ከዚያን ጊዜ ጀምሮ ከድልድይ ስር እየኖርኩ ነው። ተሰብሬያለሁ፣ ተረስቻለሁ። ነገር ግን ይቺ ቦርሳ በቀስታ ነካ አደረጋት። በውስጧ ካለው መጽሐፌና የምስክር ወረቀቶቼ ጋር አንድ ቀን ማን እንደነበርኩ የሚያስታውሰኝ ብቸኛ ነገር ሆና ቆይታለች። ጆንሰን ጉሮሮ ተዘጋ። የሚናገረው ጠፋው። አምላኬ ሆይ ሲል በሹክሹክታ ተናገረ። አንተ አውሮፕላን ከመንደፍ ተነስተ ከድልድይ ስር ወደ መተኛት ደረስክ። ዊሊያምስ በዝምታ ራሱን ነቀነቀ። ለጥቂት ጊዜ ሁለቱም ሰው በጸጥታ ተቀመጡ። ሕይወታቸው የተለያየ ቢሆንም በአንድ እውነት ተሳስረዋል። ተሰጥኦ ሊቀበር ይችላል፣ ግን መቼም አይሞትም። በመጨረሻም ጆንሰን ተነሳ። ውሳኔው ፈጣንና የማይናወጥ ነበር። በዚህ ሁኔታ አንተውህም አለ በቁርጠኝነት። ስልኩን አንስቶ ሾፌሩን ጠራው። ወደ ምርጥ የፀጉር ቤት ውሰደው፣ አስተካክሉት። ከዚያም ወደ ተሻለ ልብስ ቤት ውሰዱት። የሚያስፈልገውን ሁሉ ግዙለት። ዳግመኛ በዚህ ቢሮ ውስጥ ዓለም እንደረሳው ሰው ሆኖ እንዲታይ አልፈልግም። ዊሊያምስ ለመቃወም ቢሞክርም ጆንሰን በአይኑ ገሰጸው። አይ አንተ ኩባንያዬን መልሰህ ሰጥተኸኛል። አሁን እኔ ሕይወትህን እመልስልሃለሁ። በዚያው ምሽት ዊሊያምስ በፀጉር ቤት መስታወቱ ውስጥ ነጸብራቁን ሲያይ የሚመለከተውን ሰው ሊያውቀው አልቻለም። ጺሙ ተስተካክሏል፣ ፀጉሩም አምሮበታል። በልብስ ቤቱ ውስጥ ደግሞ ያማረ ሙሉ ልብስ ለበሰ። ለዓመታት ለመጀመሪያ ጊዜ እንደገና ራሱን ሆኖ ተሰማው። በማግስቱ ጠዋት ወደ ኤሮስፔስ ተመለሰ። ነገር ግን ከድልድይ ስር እንደመጣ ተላላ ሳይሆን እንደ ዋና መሐንዲስ ዊሊያምስ አንድሪው ነበር። ጆንሰን ለቡድኑ አስተዋወቀውና እንዲህ አለ። ይህ ሰው ሁላችንንም አድኖናል። አሁን እሱ መሪያችሁ ነው። ከእሱ ተማሩ። መሐንዲሶቹ ደግሞ አጨበጨቡ። አንዳንዶቹ በእውነተኛ አድናቆት፣ አንዳንዶቹ ደግሞ በቅናት። በመካከላቸው ግን በአንድ ሰው አይን ውስጥ የጥላቻ እሳት ይነድ ነበር። ኦቢና ኦኮዬ፣ ዊሊያምስ ቦታውን የወሰደበት የቀድሞ ዋና መሐንዲስ። ኦቢና በግድ ፈገግ ለማለት ሞከረ። ነገር ግን በውስጡ ማንም ያልጠበቀውን ነገር እያቀደ ነበር። የስብሰባው ጭብጨባ ካለቀ በኋላ ዊሊያምስ በአዲሱ ልብሱ ቀጥ ብሎ ቆመ። ለዓመታት ለመጀመሪያ ጊዜ የማይታይ ሰው አልነበረም። ሰዎች በአክብሮትና በአድናቆት ይመለከቱታል። አንዳንዶች እጁን ለመጨበጥ ተጠጉ። ሌሎች ደግሞ ካጣው ዓለም ጋር እንደገና ስለተቀላቀለ ሞቅ ያለ ሰላምታ ሰጡት። ነገር ግን ሁሉም ሰው ደስተኛ አልነበረም። ከክፍሉ ጀርባ ኦቢና ኦኮይ እጆቹን ደረቱ ላይ አጣምሮ ጥርሱን ነክሶና አይኖቹን አጥብቦ ቆሟል። እያንዳንዱ ለዊሊያምስ የሚሰጥ ጭብጨባ በኩራቱ ላይ እንደ መዶሻ የሚመታ ይመስለዋል። በአንድ ወቅት እሱ የኩባንያው ኮከብ፣ ጆንሰን በከፍተኛ ሁኔታ የሚያምነውና መሐንዲሶችን የሚመራ ሰው ነበር። አሁን ግን በጥቂት ሰዓታት ውስጥ አንድ የጎዳና ተዳዳሪ መጥቶ ቦታውን ወሰደበት። ይህ ሰው የዚህ ቦታ አይደለም ሲል ኦቢና በምሬት አሰበ። እኔ የለፋውበትን እሱ አይገባውም። ከሌሎች ጋር ለማጨብጨብ ራሱን አስገደደ። ነገር ግን ውስጡ በንዴት ይቃጠል ነበር። በሚቀጥሉት ሳምንታት ዊሊያምስ ራሱን ደጋግሞ አስመሰከረ። አዳዲስ ሐሳቦችን አመጣ። ውስብስብ የሆኑ አሰራሮችን በቀላል መንገድ ፈታ። በእሱ መሪነት ኤሮስፔስ የወቅቱን ችግር ብቻ ሳይሆን ለዓመታት ሳይታወቁ የቆዩ ሌሎች የአውሮፕላን ስህተቶችንም ደረሰባቸው። ውላቸውን ለማቋረጥ ይዝቱ የነበሩ ኩባንያዎች አሁን ውላቸውን ለማደስ ይሽቀዳደማሉ። ጆንሰንንም ስለ አዲሱ ጎበዝ ቡድኑ ያደንቁታል። ነገር ግን እውነተኛው ብልህ ሰው ከጎዳና የመጣው አቧራማ ቦርሳና ከብረት የጠነከረ አእምሮ ይዞ የመጣው ሰው እንደሆነ ሁሉም ያውቃሉ። ዊሊያምስ በአጭር ጊዜ ውስጥ የአብዛኞቹን መሐንዲሶች አክብሮት አገኘ። በትህትናው ያደንቁታል።
በንቀት አያናግራቸውም፣ በትዕቢትም አይራመድም። ይልቁንም ያዳምጣል፣ ይመራል፣ በትዕግስትም ያስተምራል። ብዙ ወጣት መሐንዲሶች መምህራችን ይሉት ጀመር። ነገር ግን የኦቢና ጥላቻ እየጠነከረ ሄደ። በጋዜጦች ላይ የናይጄሪያን ሰማይ የታደገው ምስጢራዊ መሐንዲስ በሚል ዊሊያምስ ከጆንሰን ጋር ቆሞ ሲታይ ይመለከታል። የሥራ ባልደረቦቹ ስለ ዊሊያምስ ብልህነት ሲያወሩ መስማት በኩራቱ ላይ እንደ ጩቤ ይወጋው ነበር። እሱ የሚያደርገው ነገር ሁሉ የእኔ መሆን ነበረበት ሲል ኦቢና አንድ ምሽት በቢሮው ውስጥ አጉረመረመ። ዊሊያምስ በሥራው ስኬታማ የሆነ ባለበት ወቅት በሕይወት ውስጥ ሌላ አዲስ ነገር ማብቀል ጀመረ። ፍቅር። የኩባንያው የሂሳብ ባለሙያ የሆነችው ረጋ ያለች ግን አስተዋይ የሆነችው ጁሊያና አገኛት። የመጀመሪያ ንግግራቸው አጭር ነበር፣ በመተላለፊያ መንገድ ላይ የተለዋወጡ ሰላምታ ብቻ። ነገር ግን ጁሊያና ሌሎች ያላዩትን ነገር በእሱ ውስጥ ተመለክታለች። በዓይኖቹ ውስጥ የሚታየውን የጉዳት ምልክት፣ ደስታ የሚገባው እንደማይመስለው ሰው አሳሳቂነቱን አየችው። ነገሩ በትንንሽ ድርጊቶች ጀመረ። በሥራ ቢሮ ውስጥ እስከ ምሽቱ በሚቆይበት ጊዜ ሻይ ታመጣለታለች። እሱ ደግሞ ከባድ ፋይሎችን እንድትሸከም ይረዳታል። ከሥራ ባልደረቦቻቸው አይን ራቅ ብለው በባህር ዳርቻ በሚገኝ ትንሽ ምግብ ቤት ውስጥ ራት አብረው ይበላሉ። ለዊሊያምስ ጁሊያና ከዓመታት ጨለማ በኋላ የታየች ብርሃን ነበረች። ሳቋ ካለፈው ታሪኩ ጥላ ውስጥ አወጣው። ለእሱ ያላት እምነት እርሱ የተሰበረ ሰው ብቻ ሳይሆን ዳግም መገንባት የሚችል ሰው እንደሆነ አሳስበው። ከ5 ወራት በኋላ በሌጎስ የጎዳና መብራቶች ስር ዊሊያምስ የጋብቻ ቀለበት ይዞ ተንበረከከ። ጁሊያና ታገብኛለሽ ሲል በሹክሹክታ ጠየቃት። እያለቀሰች ራሷን ነቀነቀች። አዎ። የሰርጉ ቀን ተቆረጠ። ዊሊያምስም በባናና አይላንድ ወደሚገኝ አዲስ መኖሪያ ቤት ገባ። ቤቱ የጆንሰን ስጦታ ሲሆን እንዳንተ ያለ ብልህ ሰው ከዚህ ያነሰ አይገባውም ብሎ በግድ ነበር የሰጠው። ለዊሊያምስ ቤቱ ዝም ብሎ ሕንፃ ሳይሆን ሕይወት ዳግም መጀመር እንደምትችል ማረጋገጫው ነበር። ዊሊያምስ ስለ አዲሱ መጻኢ ጊዜው ሲያልም፣ ኦቢና ግን በጨለማ ውስጥ ሴራ ይጎነጉን ነበር። አንድ ምሽት በከተማው ዳርቻ በሚገኝ ጭልጭል ያለ መብራት ባለው መጠጥ ቤት ውስጥ ከጭካኔያቸው ከታወቁ ወንዶች ጋር ተገናኘ። ጃንጎ የተባለ ጠባሳ ያለበት መሪው በጠረጴዛው ላይ ተደገፈ። ታዲያ እንዲጠፋ ትፈልጋለህ ማለት ነው ሲል ጃንጎ በዝቅተኛ ድምፅ ጠየቀው። የኦቢና አይኖች በብርድ ቁጣ አፈጠጡ። መጥፋት ብቻ አይደለም እንዲሰበር እፈልጋለሁ። አዋርዶኛል፣ ቦታዬን ቀምቶኛል። አሁን እሱ እንደ ንጉሥ ይኖራል፣ እኔ ደግሞ በእሱ ጥላ ስር ተቀምጫለሁ። ሁሉንም ነገር ማጣት ምን እንደሚሰማ እንዲያውቀው እፈልጋለሁ። ጃንጎ ፈገግ አለ። ለሚከፈለው ዋጋ ያንን እናደርገዋለን። ኦቢና በናያራ የተሞላ ወፍራም ኢንቨሎፕ በጠረጴዛ ላይ አንሸራተተለት። ጃንጎ ወደ ውስጥ ተመልክቶ በፉጭት ይከናወናል አለ። የዊሊያምስ ሰርግ ዋዜማ ምሽት ላይ ቤቱ ጸጥ ብሏል። ጁሊያና ለትልቁ ቀን ለመዘጋጀት ወደ ቤተሰቦቿ ቤት ሄዳለች። ዊሊያምስ ሳሎን ውስጥ ተቀምጦ ያረጀውን የምህንድስና መጽሐፉን እያገላበጠ ፈገግ ይላል። ከቀዝቃዛው ድልድይ ስር ወደዚህ ሙቅ ቤት ከተስፋ መቁረጥ ወደ ደስታ ያደረገውን ጉዞ አሰበ። ከዚያም በሩ ተንኳኳ። ፊቱን አጨማደደ። ሰዓቱ መሽቷል። ማን ሊሆን ይችላል? ተነስቶ ወደ በሩ ሄደና ከፈተው። 3 ጥቁር ጃኬት የለበሱ ሰዎች እዚያ ቆመው ነበረ። ዊሊያምስ ጥያቄ ከመጠየቁ በፊት አንደኛው ሽጉጡን አነሳ። የተተኮሰው ጥይት ድምፅ ሌሊቱን ሰንጥቆ አለፈ። ዊሊያምስ በትከሻው ላይ የሚያቃጥል እሳት እንደተሰማው ትንፋሹ ቁልጭ አለ። ቁስሉን እንደያዘ ወደ ኋላ ተንገዳገደ። ደሙም የልብሱን እጅግ ያጥለቀለቀው። ሰዎች አልጠበቁም። የውጭው ጥበቃዎች እርምጃ ከመውሰዳቸው በፊት ዞረው ሮጡ። ሁከት ተፈጠረ። የጥበቃ ሰራተኞች ይጮኻሉ፣ የማስጠንቀቂያ ደውሎች ያስካካሉ። ዊሊያምስ ደግሞ ራሱን እየሳተ በሚያብለጨልጨው ወለል ላይ ወደቀ። በአእምሮ ውስጥ አንድ ሐሳብ ብቻ ያስተጋባ ነበረ። እንደገና አይሆንም፣ ሁሉንም ነገር ዳግም ማጣት አልችልም። የአምቡላንስ ድምፅ በሌጎስ ምሽት እያጓራ በሶስተኛው ዋና ድልድይ በኩል ወደ ሆስፒታል ይሮጣል። በውስጡ ዊሊያምስ በቃሬዛ ላይ ተኝቷል። ፊቱ ነጭቷል። እጁም በደም በረጠበ ፋሻ ተጠምጥሟል። ህመሙ ወደ ጨለማው ዓለም እየሳበው ባለበት ሁኔታ ላለመተኛት ይታገላል። አጠገቡ ጁሊያና ያልተጎዳውን እጁን አጥብቃ ይዛለች። አይኖቿ በለቅሶ ብዛት ቀልተዋል። በሚንቀጠቀጡ ከንፈሮቿ ጸሎት ታደርጋለች። አምላኬ ሆይ እባክህ አትውሰድብኝ፣ አሁን አይደለም፣ ገና እኮ መጀመራችን ነው። ጆንሰን ኡቼ በጥቁር መኪናው ኤስዩቪ ተከታትሏቸው ነበር። አእምሮ በሐሳብ ተወጥሯል። የሆነውን ነገር ደጋግሞ ያስባል። የመኖሪያ ቤቱ በሮች ተከፍተዋል። ጥበቃዎች ይጮኻሉ። የዊሊያምስ ደም ወለሉን አጥልቆታል። በጸጸት ልቡ ታመመ። ይህ እንደሚመጣ ማወቅ ነበረብኝ ሲል ለራሱ አጉረመረመ። የበለጠ መጠበቅ ነበረብኝ።
በሌጎስ ዩኒቨርሲቲ ማስተማሪያ ሆስፒታል ሐኪሞች ዊሊያምስን በፍጥነት ወደ ቀዶ ጥገና ክፍል አስገቡት። ለ3 ቀናት ያህል ሕይወቱን ለማዳን እየታገለ በሆስፒታል አልጋ ላይ ራሱን ስቶ ተኛ። ያ ኤሮስፔስን የታደገውና የሰዎችን ልብ ያሸነፈው ንቁ ሰው አሁን በቱቦዎች እየተነፈሰ ዝም ብሏል። ጁሊያና ካጠገቡ አልተለየችም። መብላትም ሆነ ማረፍ እምቢ አለች። የልቡን ደካማ ምት እያዳመጠች ራሷን ደረቱ ላይ ታስቀምጣለች። የእሷ መኖር ብቻ ወደ ሕይወት የሚመልሰው ይመስል ነበር። በሶስተኛው ምሽት ተስፋ እየተቆረጠ ባለበት ወቅት ዊሊያምስ ተንቀሳቀሰ። ደረቱ በሳል ተነሳና አይኖቹ በቀስታ ገለጠ። ጁሊያና እጁን አጥብቃ ያዘች። ዊሊያምስ ኦ አምላኬ ይመስገን እያለቀሰች ግንባሯን ከግንባሩ ላይ አጣበቀች። ሐኪሞች መጥተው የጤና ሁኔታውን መመርመር ጀመሩ። ጁሊያና ግን ንቅንቅ አላለችም። ልክ ሕይወቷ እንደተመለሰላት ተሰማት። በዚያው ጠዋት ጆንሰን ሲመጣ ዊሊያምስን በመንቃቱ እፎይታ ተሰማው። ወንድሜ አለው የዊሊያምስን ደህና እጅ እየጨበጠ። ሁላችንንም አስደንግጠህን ነበር፣ ግን ዓለም ገና ትፈልግሃለችና አትተወንም። ዊሊያምስ በደካማ ሁኔታ ፈገግ አለ። እኔን ለመጨረስ ከአንድ ጥይት በላይ ያስፈልጋል። ነገር ግን ከቀልዱ በስተጀርባ አእምሮ ይሰራ ነበር። ማን ነው እንዲህ ሊገድለኝ የሚፈልገው? መልሱ ከአንድ ሳምንት በኋላ መጣ። ጆንሰን የቤቱን የደህንነት ካሜራ ምስሎች በሙሉ እንዲመረመሩ አዘዘ። የደህንነት ቡድኑ ምስሎቹን ሲያገላብጡ በመጨረሻ እውነቱ ፍጥጥ ብሎ ታየ። እሱ ነበር ኦቢና ኦኮይ። ያ የኤሮስፔስ ዋና መሐንዲስ የነበረውና ዊሊያምስ ቦታውን ሲወስድበት ከኋላ ቆሞ ይመለከት የነበረው ሰው። ምስሉ ላይ ኦቢና ጥቃቱ ከመፈጸሙ ከሰዓታት በፊት ከበሩ ውጭ ሆኖ በኋላ ላይ በሩን ሰብረው ከገቡት ሰዎች ጋር ሲነጋገር ይታያል። ጆንሰን ምስሉን ሲያይ እጆቹ በንዴት ተንቀጠቀጡ። ኦቢና ሲል አፍጫጨ። እንዴት አደርጋለህ? ማስረጃው ግልጽ ነበር። በጠባሳው ጃንጎ የሚመሩት ጥቃት አድራሾች ከተያዙ በኋላ በሰጡት ቃል መሰረት ፖሊሶች በፍጥነት ተንቀሳቀሱ። ኦቢና ሌኪ በሚገኘው መኖሪያ ቤቱ ጎረቤቶቹ በድንጋጤ እያዩት በካቴና ታስሮ ተወሰደ። በምርመራ ክፍል ውስጥ ኦቢና ሲጠየቅ ይሳለቅ ነበር። ሁሉንም ነገር ነው ከኔ የሰረቀው ሲል ተፋ። ያ ለማኝ ከመግባቱ በፊት እኔ ማን እንደነበርኩ ታውቃላችሁ። ይህን ኩባንያ በሐሳብ የገነባሁት እኔ ነኝ። ጆንሰን ግን የጎዳና ሽታ ላለው ሰው ሲል ጥሎኝ ወጣ። እኔ በጨለማ ውስጥ እየበሰበስኩ እሱ የእኔን ሕይወት እንዲኖር አልፈቅድም። ነገር ግን ትዕቢቱ ሊያድነው አልቻለም። ማስረጃዎቹ ብዙ ነበሩ። ጉዳዩ ወደ ፌዴራል ከፍተኛ ፍርድ ቤት ተላለፈ። ብዙም ሳይቆይ ኦቢና በነፍስ ግድያ ሙከራ፣ በወንጀል ሴራ ተከሰሰ። የፍርድ ቤቱ አዳራሽ በውጥረት ተሞልቷል። ጋዜጠኞች ቦታቸውን ይዘዋል። በአንድ በኩል ዊሊያምስ ከጁሊያና ጋር ተቀምጧል። እጁ ገና በፋሻ እንደተያዘ ቢሆንም መንፈሱ ግን ጠንካራ ነው። ጆንሰን እንደ መከታ አጠገቡ ተቀምጧል። በሌላ በኩል ደግሞ ኦቢና በጥቁር ሙሉ ልብስ አምሮበት በኩራት ቆሟል። ምስክሮች፣ ጥበቃዎች፣ መሐንዲሶችና በመጨረሻም ኦቢና እንደቀጠረው ያመነው ጃንጎ ቃል ሰጡ። ዳኛው ብይን ሲሰጡ አየሩ ከበደ። ኦቢና ኦኮይ፣ ይህ ፍርድ ቤት በነፍስ ግድያ ሙከራና በወንጀል ሴራ ጥፋተኛ ሆነ አግኝተዋል። በዚህ መሰረት የ20 ዓመት እስር ተፈርዶባል። በክፍሉ ውስጥ የድንጋጤ ድምፅ ተሰማ። ጁሊያና ይዛው የነበረውን ትንፋሽ ለቀቀችው። ጆንሰን በዝግታ ራሱን ነቀነቀ። ፍትህ ተገኘ። ኦቢና ግን ገና አልጨረሰም። ፖሊሶች በሰንሰለት አስረው ይዘውት ሲወጡ ፊቱን ወደ ዊሊያምስና ጆንሰን አዞረ። ድምፁ እንደ መርዝ ነበር። ይህ እዚህ ላይ አያበቃም ሲል አገሳ። ቃሌን ያዙ፣ እመለስላችኋለሁ። ሁለታችሁንም እና የገነባችሁትን ሁሉ አጠፋዋለሁ። አዳራሹ በጫጫታ ተሞላ። ዊሊያምስ ግን በጠላቱ ላይ አይኖቹን እንደተከለ በረጋ ድምፅ ኦቢና እንዲሰማው አድርጎ ተናገረ። አንተ ቀድሞውንም ራስህን አጥፍተሃል። ከአንድ ወር በኋላ ዊሊያምስ ወደ ሥራው ተመለሰ። ኩባንያው በደስታ ተቀበለው። መሐንዲሶችም ከመቼውም ጊዜ በላይ ከጎኑ ቆሙ። ጁሊያና በኩራት እጁን ይዛ አጠገቡ ቆማለች። የሰርጉ ዝግጅትም ቀጠለ። ምንም እንኳን በትከሻውና በልቡ ላይ ጠባሳ ቢኖርም ዊሊያምስ አንድ እውነት ያውቃል። ክህደትን ተጋፍጦ በሕይወት ተርፏል። ነገር ግን ሕይወት ገና ሌላ ነገር አላት። ምክንያቱም አንዱ ጠላት ቢታሰርም የዓለም ጨለማዎች ግን መቼም አይጠፉም። ፀሐይ በሌጎስ ላይ ወጣች። የባህር ዳርቻውንም በወርቃማ ቀለም ቀባቸው። ከተማዋ ነቃች። አዟሪዎች ይጮኻሉ። አውቶቡሶች ጥሩምባ ይነፋሉ። ገበያውን በድምፅ ተሞልቷል። ለዊሊያምስ ይህ ቀን ከዓመታት በላይ ትልቅ ትርጉም አለው። ዛሬ ጁሊያናን ያገባታል። ቤቱ በዝግጅት ተጠምዷል። አልባሳት መጡ። አዳራሹ በአበባ ተሞላ። ባለሙያዎችም ታላቅ ግብዣ አዘጋጁ። ዊሊያምስ በአዲሱ ልብሱ ቀጥ ብሎ ቆመ። በመስታወት ሲመለከት ፈገግ አለ። በኤኮ ድልድይ ስር ይተኛ የነበረው ሰው አሁን የለም። በእሱ ቦታ ዓላማ ያለውና ክብሩ የተመለሰለት ሰው ቆሟል።
ጁሊያና በሙሽራ ልብሷ በደረጃው ላይ ስትታይ ሁሉም ነገር የቆመ መሰለ። ጆንሰን አጠገብ ቆሞ አይኖቹን እየጠረገ ዊሊያምስ፣ ይህ ይገባሃል፣ ካሳለፍከው መከራ በኋላ ደስታ ይገባሃል ሲል አንሾካሾከ። ሰርጉ እጅግ የሚያምር ነበረ። በቪክቶሪያ አይላንድ በሚገኝ ትልቅ ቤተ ክርስቲያን ውስጥ ወዳጆች፣ መሐንዲሶችና የመንግስት ባለስልጣናት ሳይቀሩ ኤሮስፔስን የታደገውን ሰው ጋብቻ ለመታደም መጡ። ጁሊያና በመተላለፊያው ስትራመድ ካሜራዎች ይበሩ ነበር። ሙሽራዋን መሳም ትችላለህ ሲሉ ፓስተሩ አወጁ። ጭብጨባውም አዳራሹን አናወጠው። ይህ ከሰርግ በላይ ነበር። ክብርን የማግኘትና የፍቅር ድል ነበር። ምሽቱ በደስታ በሙዚቃና በዳንስ አለፈ። ጁሊያናና ዊሊያምስ ደስተኞች ነበሩ። ቢያንስ ለዚያች ምሽት ጥላዎቹ የጠፉ ይመስሉ ነበረ። ከጊዜ በኋላ ዊሊያምስና ጁሊያና አዲስ የተወለደ ልጃቸውን በቤታቸው ይዘው ተቀመጡ። ክሊንተን ብለው ሰየሙት። ዊሊያምስ የልጁን ግንባር በቀስታ ነካ እያደረገ እኔ በዚያ ድልድይ ስር ያሳለፍኩትን ሕይወት አንተ አታውቀውም፣ አንተ የምታውቀው ፍቅርን ብቻ ነው ሲል አንሾካሾከ። ጁሊያናም እሱ የሚያስፈልገውን ሁሉ አግኝቷል አንተን ስትል ሳመችው። ለተወሰነ ጊዜ ሰላም የሰፈነ ይመስል ነበረ። ኩባንያው አደገ፣ ቤታቸው በደስታ ተሞላ። ነገር ግን በእስር ቤት ውስጥ ያለው የኦቢና ቃል እንደ እርግማን ያስተጋባ ነበረ። ይህ አላበቃም። ማስጠንቀቂያው ከታሰበው በላይ ፈጥኖ መጣ። አንድ ምሽት ጆንሰን አሳሳቢ ዜና ይዞ መጣ። ኦቢና በእስር ቤት ውስጥ እያወራ እንደሆነ ሰምተናል። በውጭ ያሉ ሰዎች እንደሚረዱትና ከእስር ቤት ሆኖም ሊያጠቃህ እንደሚችል እየተናገረ ነው አለው። ዊሊያምስ ፊቱን አጨማደደ። እሱ ታስሯል፣ ሌላ ምን ሊያደርግ ይችላል? ጆንሰንም ዊሊያምስ፣ እሱ አደገኛ ነው። ተስፋ የቆረጡ ሰዎች ማንኛውንም ነገር ያደርጋሉ። ይህን በቀላሉ እንዳታየው። ዊሊያምስ በዚያ ምሽት ልጁ ክሊንተንን ተኝቶ ሲመለከት በዝምታ እንዲህ ሲል ቃል ገባ። ኦቢና ዳግም ሊያጠቃን ቢመጣ አይሳካለትም። ሳምንታት አለፉ። ዊሊያምስ በኤሮስፔስ ስራውን በብቃት ቀጠለ። ጆንሰን ሰማይን የታደገው ሰው እያለ ያስተዋውቀው ነበር። ጁሊያናም እናትነትን እየለመደች ቢሆንም ስለሚሰነዘሩ ማስፈራሪያዎች ትጨነቃለች። ምንም ቢፈጠር አብረን እንጋፈጠዋለን ስትል ዊሊያምስን አሳመነችው። በርቀት ግን በእስር ቤቱ ቅጥር ግቢ ውስጥ ኦቢና በጥላቻ በተሞላ አይን ቆሟል። በውጭ ያሉ ሰዎች የእሱን ትዕዛዝ ለመፈጸም ዝግጁ እንደሆኑ ወሬዎች ይናፈሳሉ። አንድ ቀን ወደ ክፍሉ ሲመለስ ለአንድ እስረኛ አልጨረስኩም በላቸው፣ ጆንሰንና ዊሊያምስ ያሸነፉ ቢመስላቸውም ገና ነው ሲል አጉረመረመ። ዊሊያምስ በቤቱ በረንዳ ላይ ጁሊያናንና ልጁን ይዞ ተቀምጧል። የሌጎስ ሰማይ በከዋክብት ተሞልቷል። ምሽቱም ውብ ነው። ልጁን አቅፎ የልቡ ሰላም ቢሞላም ሰላም ዘላቂ እንዳልሆነ ያውቃል። ስለምን እያሰብክ ነው ስትል ጁሊያና ጠየቀችው። ስለ መጻኢው ጊዜ እያሰብኩ ነው አለ ዊሊያምስ። አንዳንዴ ትግሉ ከውጭ ጠላቶች ጋር ሳይሆን በውስጣችን ካሉ ጠላቶች ጋር ነው። ፍርሃት፣ ጥርጣሬና ህመም። እነዚህን ጠላቶች ለልጃችንና ለእኛ ስል ማሸነፍ አለብኝ። ጁሊያና እጁን ጨመቅ አደረገችው። ታሸንፋለህ፣ ምክንያቱም አንተ ዊሊያምስ አንድሪው ነህ። ሁልጊዜም ትነሳለህ። ሌሊቱ ጸጥ አለ። ዓለም ሁሉ ትንፋሹን የዋጠ ይመስል ነበር። ዊሊያምስ ጮክ ብሎ ባይናገረውም አንድ እውነት በልቦ ያውቃል። የኦቢና ጦርነት ገና አላበቃም። ጥላዎቹ ለጊዜው አፈግፍገው ይጠብቃሉ። ይህ ታሪክ እንዴት ይታያችኋል? ከየትስ ሆናችሁ ነው የምትከታተሉን? በዚህ ታሪክ ከተደሰታችሁ አስተያየት ይስጡኝ፣ ለሌሎች ያካፍሉና ለተጨማሪ አስደሳች ታሪኮች የቻናላችን ቤተሰብ ይሁኑ። ቪዲዮውንም እስከ መጨረሻው የተከታተላችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ